በአባያና ጫሞ ሐይቆች ዙሪያ የሚገኙ አርሶ አደሮች የአትክልትና ፍራፍሬ እርሻቸውን እስከ ሐይቁ ጥግ በማድረስ እያለሙ ነው። በዚህም ምክንያት የእርሻ መሬታቸውን በሐይቁ እየተነጠቀባቸው መሆኑን ከምዕራብ አባያ ወረዳ አርሶ አደሮች መካከል አቶ አሰፋ ኦዶልቻና አቶ ገናሌ ደባልቄ ተናግረዋል። ሐይቁ ያለበት በፊት አንድ ወይ 200 ኪሎ ሜትር ይሆናል። አሁን በምን አካባቢ እንደሆነ እኛንም አናውቅም። ውሃው እየተጨመረ የሁሉ ልማት ነው። ማሳ ነበር። አሁን ሐይቅ ሆነ። ይሄ ራሱ በዝናብ ብዛትም ይሁን በጎርፍም እኛንም መላቂቱ ስለማናውቁ በቃ ችግር ላይ ነው ያለነው ማለት ነው። ይሄ ማሳ እስከዛ ታች ነበር። ጎርፍ መጣ ከዚህም ይመጣል። ሌላ ቦታም ከዛም ከአባያም ከየትም ተሰብስቦ ሲመጣ ውሃው ወደዚህ እየበዛ ይሄዳል። ከዛም በቃ መሬቱ እየበላ ከዛ ያለቀ ነው የሚሄደው። በሐይቁ ጥግ ያለሙት ምርት በሚኮተኩቱበት ጊዜ በዝናብም ይሁን በጄኔሬተር በተሳበ ውሃ መሬቱ እየታጠበ ወደ ሐይቁ ይገባል። በዚህም ምክንያት የሐይቁ የውሃ አካል በደለል በመሞላቱ ውሃው ማረፊያ አጥቶ ወደ አርሶ አደሩ እርሻ ለመውጣት ተገዷል። ይህንን ችግር ለመቅረፍ የአርባ ምንጭ ዩኒቨርሲቲ ምርምር ዳይሬክቶሬት ዳይሬክተር ዶክተር ተሾመ ይረጉ የአባያና ጫሞ የላይኛውና የታችኛው ተፋሰስ ላይ ትኩረት ተሰጥቶ መሰራት አለበትም ይላሉ። ታችኛው ተፋሰስ አካባቢ በሚታየው አነስተኛ እርሻዎች ከዚህ ከቬጂቴብልና ከፍራፍሬ እርሻዎች ጋር በተያያዘ እነዚህ እርሻዎች ከሚፈልገው በላይ ወደ ሐይቁ ጠርዝ ድረስ ሄደው እየታረሱ ስለሆነ አትክልትና ፍራፍሬ እርሻዎች ወደ ጠርዙ ድረስ ጫፉ ድረስ እየሄዱ እየታረሱ ከመሆኑ ጋር ተገናኝቶ አፈሩ የተረጋጋ አይደለም። በቀላሉ ታጥቦ ወደ ሐይቁ ውስጥ ይገባል። ከላይኛው ተፋሰስም የሚወጣው አፈር አጣርቶ ውሃውን ብቻ ወደ ሐይቁ የሚያስገባ በሐይቁ ዙሪያ እኛ በእንግሊዝኛው በፈር ዞን እንለዋለን። አንድ ወደ 200 እና 300 ሜትር ሳይታረስ በጫካዎች በሳሮች እና ተፈጥሮ ባደላቸው እጽዋት የማይነኩ ቦታዎች ሊኖሩ ይገባ ነበር። ያ ቢኖር ፊልተር ያደርጋል። የሐይቁንም ሆነ የአርሶ አደሩን መሬት ከጉዳት ለመታደግ የህብረተሰቡን ግንዛቤ በማሳደግ ላይ ሰፊ ስራ ያስፈልጋል ያሉት ዶክተር ተሾመ የአካባቢው ህብረተሰብና የመንግስት የስራ ኃላፊዎች በጋራ ሊሰሩም ይገባል ብለዋል። ሐይቁ በአሁኑ ሰዓት በአላስፈላጊ አረሞች እየተወረረ በመሆኑ የሚመለከታቸው አካላት ሐይቁን ከተጋረጡበት አደጋዎች ለመታደግ ሊረባረቡ እንደሚገባም አሳስበዋል።